የፓኪስታን መከላከያ ሚኒስትር በይፋ ከኢራን ጎን እንደሚቆሙ አሳውቀዋል። ኢራን ፓኪስታን በእስራኤል ላይ ኒውክሌር ለመተኮስ ዝግጁ መሆኗን ገልጻልኛለች ብላለች። ትራምፕ ኢራን በአፋጣኝ እጅ ትስጥ እያሉ ነው። ኢራን በአንጻሩ የእስራኤል ሕዝብ ከከተማ እንዲወጣ ትዕዛዝ ሰጥታለች። እነዚህን ከላይ የሰማችኋቸውን አንኳር ዘገባዎች በተከታይነት በጥቂቱ ለመዳሰስ እንሞክራለን። አብራችሁን ቆዩ። የሞሳድ መልስ ለኢራን። ኢራንና እስራኤል ወደ ጦርነት ከገቡ 6ኛ ቀናቸውን ሊይዙ ነው። በእነዚህ ባለፉት 5 ቀናት ጦርነት እያንዳንዳቸው የራሳቸውን ድል አስመዝግበዋል። እስራኤል ከፍተኛ የኒውክሌር ሳይንቲስቶችን፣ ወታደራዊ አዛዦችን መግደል ችላለች። ኢራን በአንጻሩ በርካታ የቴል አቪቭ ህንፃዎችን ወደ ፍርስራሽነት ቀይራለች። የእስራኤል ትልቁ ተቋም የሚባለው ሞሳድ ሳይቀር በእሳት ሲቀጣጠል ታይቷል። ኢራን ሞሳድ ላይ ጥቃት ማድረሷን ከገለጸች በኋላ ሞሳድ ምላሽ ሰጥቷል። በምላሹም በህንፃ ውስጥ ሰው የለም፣ የተጎዳ የለም ብሏል። ህንፃው እንደተመታበት ግን አልካድም። የኢራን ብዙሃን መገናኛዎች በሞሳድና በእስራኤል ወታደራዊ ስለላ ማዕከላት ላይ በተካሄደው ጥቃት ከፍተኛ ቁጥር ያላቸው መኮንኖች መገደላቸውን ዘግበዋል። ቢሮው እንደነደደም ተናግረዋል። እስራኤል በሞሳድ ውስጥ ምን ያህል ኪሳራ ደርሶባታል፣ የሰው ሕይወት ጠፍቷል ወይንስ አልጠፋም በሚለው ጉዳይ ዙሪያ ይፋዊ ምላሽ አልሰጠችም። የኢራን ምክትል ወታደራዊ መሪ ኢራን እስካሁን ያልተጠቀመቻቸው አደገኛ ሚሳኤሎች አሉን፣ በሙሉ አቅማችን ወደ ጦርነት አልገባንም ብለዋል። ሞሳድ በአንጻሩ ኢራን ዛሬ ጠዋት የሞሳድ ቢሮ መትቻለሁ ብላለች። ነገር ግን ህንፃ ውስጥ ማንም የለም፣ ሁሉም ያሉት ኢራን ነው የሚል መልስ ሰጥተዋል። ትራምፕና ኢራን የኢራንን የአየር ክልል ሙሉ ለሙሉ ተቆጣጥረነዋል። ይህን ያሉት የእስራኤሉ ጠቅላይ ሚኒስትር መሆናቸው የሚጠበቅ ቢሆንም ይህን የተናገሩት ግን የአሜሪካው ፕሬዚደንት ዶናልድ ትራምፕ ናቸው። አሜሪካ በይፋ በዚህ በኢራን እስራኤል ጦርነት ውስጥ እጇ እንደሌለ ተናግራለች። ትራምፕ ግን በጦርነቱ እየተሳተፉ እንዳለ የሚያሳዩ መረጃዎች እየወጡ ነው። የኢራን የጦር መሳሪያ ከአሜሪካ አይበልጥም ብለዋል። በዚህ ብቻ አይደለም፣ የተወሰኑት የኢራንን ሰማይ ተቆጣጥረነዋል ብለዋል። ትራምፕ የኢራን መሪዎችን ለመግደል በቂ የሆነ መረጃ አለን፣ የት እንዳሉም እናውቃለን ብለዋል። ይህን የሰሙ በርካታ ፖለቲከኞች አሜሪካ በጦርነቱ ተሳታፊ እንደሆነች ትልቅ ማሳያ ነው ብለዋል። ትራምፕ የኢራንን አየር ክልል ተቆጣጥረነዋል ካሉ በኋላ ኢራን ጥሩ የተባለ የአየር ክልል መቆጣጠሪያና ሌሎች ወታደራዊ መሳሪያዎች በብዛት አሏት፣ ነገር ግን አሜሪካ ከሰራቻቸው አይበልጡም ብለዋል። ማንም ሀገር አሜሪካ ከምትሰራቸው የላቁ ወታደራዊ መሳሪያዎች ሊሰራ አይችልም። የአሜሪካ ወታደራዊ ቴክኖሎጂዎች የትኛውም ሀገር ከሚሰሯቸው የተሻሉ ናቸው ሲሉ ተናግረዋል። ይህ የትራምፕ ንግግር አሜሪካ ከእስራኤል ጋር በመሆን ጦርነቱ ላይ እንደተሳተፈች ማሳያ ይሆናል የሚሉ ፖለቲካ ተንታኞች አሉ። ዶናልድ ትራምፕ ከአማካሪዎቻቸውና ከደህንነት መሪዎቻቸው ጋር በሲቹዌሽን ሩም ያካሄዱት ስብሰባ መጠናቀቁ ተሰምቷል። በዚህ ስብሰባ ትራምፕ ፎርዶውን ጨምሮ የኢራንን የኒውክሌር ማበልጸጊያ ለማጥቃት ከእስራኤል ጋር ለመተባበር ሐሳብ እንዳላቸው ተናግረዋል። ነገር ግን የፕሬዝደንቱ አማካሪዎች ውድቅ እንዳደረጉትና ሙሉ ለሙሉ ስምምነት ላይ እንዳልተደረሰ ለመረጃው ቅርበት ያላቸው ምንጮች ተናግረዋል። ኢራን በአንጻሩ አሜሪካ በይፋ ጦርነቱን ከተቀላቀለች በመካከለኛው ምስራቅ የሚገኙ ሁሉንም የአሜሪካ የጦር ሰፈሮች ለመምታት ዝግጅቴን ጨርሻለሁ ብላለች። ሚሳኤሎችና ሌሎች መሳሪያዎች ተዘጋጅተዋል። የምጠብቀው አሜሪካ ጦርነቱን በይፋ እስክትቀላቀል ድረስ ብቻ ነው ስትል ኢራን ተናግራለች። ትራምፕ አሜሪካ የኢራኑ ጠቅላይ መሪ አያቶላ አሊ ኻሜኒ የት እንደተደበቁ ታውቃለች፣ ግን መግደል አትፈልግም ብለዋል። በቀላሉ ኢላማ ውስጥ ነው ያለው፣ ደህና ነው፣ ግን ይዘን ማምጣት አንፈልግም ብለዋል ፕሬዚደንቱ። ነገር ግን ህፃናት በሚሳኤል እንዲያልቁ፣ የአሜሪካ ወታደሮች እንዲሞቱ አንፈልግም ብለዋል። ኢራን ፕሬዚደንት ትራምፕ አያቶላ ኻሜኒን በተመለከተ ያወጡትን ማስጠንቀቂያ ጉዛለች። የኢራን አብዮታዊ ዘብ ሌሊቱን ባወጣው መግለጫ አሜሪካና ምዕራባውያን ቀጠናዊ ቦታዎቻቸውን ኢራንን ለማጥቃት ከተጠቀሙበት ከአካባቢው እናጠፋቸዋለን ብሏል። እንደዚህ አይነት ድርጊቶች ውጤታቸው ለሌሎች የአካባቢው ሀገራት አስከፊ ነው ሲል አሳስቧል። የፓኪስታን መከላከያ ሚኒስትር ከኢራን ጎን እንደሚቆሙ ተናገሩ። ፓኪስታን ለኢራን ሙሉ ድጋፍ እንዳላት ገልጻለች። ከኢራን ጎን እንቆማለን፣ ኢራንንም በየትኛውም የዓለም አቀፍ ፎረም የኢራንን ዓላማ ለመጠበቅ ዝግጁ ነን ሲሉ የፓኪስታን የመከላከያ ሚኒስትር ካዋጅ አሲፍ በብሔራዊ የፓኪስታን ጉባኤ ላይ ተናግረዋል። እስራኤል ኢራንን፣ የመንን፣ ፍልስጤምን ኢላማ በማድረግ እየመታች ነው። የሙስሊም ሀገራት አንድነት ካልመሰረቱ እያንዳንዳቸው በተናጠል የኢራን የፍልስጤምና የየመን እጣ ፈንታ ይደርሳቸዋል ብለዋል። የፓኪስታን መከላከያ ሚኒስትር የሙስሊም ሀገራት ከእስራኤል ጋር ያላቸው ግንኙነት በአፋጣኝ መቆም አለባቸው ብለዋል። ሚኒስትሩ በዚህ አስቸጋሪ ጊዜ ከኢራን ጎን እንቆማለን ሲሉ መናገራቸውን አልጀዚራ ዘግቧል።
ፓኪስታንና ኢራን ጎረቤታማቾች ናቸው። ሰሞኑን በእስራኤል ኢራን መካከል ጦርነት መቀስቀሱን ተከትሎ ፓኪስታን ድንበሯን ዘግታለች። ፓኪስታን በዚህ ሰዓት የያዘችውን የታጠቀችውን የኒውክሌር ጦር መሳሪያ ያስፈራራችበት ነው። ፓኪስታን እስራኤል በኒውክሌር መሳሪያ ልትመታ ትችላለች ስትል ኢራን ገልጻለች። እስራኤል ኢራንን በኒውክሌር የምታጠቃ ከሆነ ፓኪስታን በተመሳሳይ በኒውክሌር መሳሪያ በእስራኤል ላይ ጥቃት እንደምትፈጽም የኢስላሚክ አብዮታዊ ዘብ ጀነራልና የኢራን ብሔራዊ ደህንነት ምክር ቤት አባል ተናግረዋል። ከፍተኛ የኢስላሚክ አብዮታዊ ዘብ ጀነራልና የኢራን ብሔራዊ ደህንነት ምክር ቤት አባል ሞሐሲን ረዛይ ከኢራን ብሔራዊ ቴሌቪዥን ጣቢያ ጋር በነበራቸው ቆይታ እስራኤል እኛም በኒውክሌር መሳሪያ የምታጠቃ ከሆነ ፓኪስታን ያጸፋ እርምጃ በኒውክሌር መሳሪያ ላይ እንደምትወስድ ቃል ገብታልናለች ብለዋል። የፓኪስታን ሻህ 3 የተሰኘው ሚሳኤል 2700 ኪሎ ሜትር ተጉዞ በእስራኤል የትኛውም ክፍል ላይ ጉዳት የማድረስ አቅም ያለው ነው። ጀነራሉ ይህን ቢሉም እስካሁን ግን በፓኪስታን ባለስልጣናት በኩል በይፋ የተባለ ነገር የለም። ፓኪስታን በተባበሩት መንግስታት ድርጅት ውስጥ ጥብቅ ማሳሰቢያ መስጠቷ ይታወሳል። በተባበሩት መንግስታት ድርጅት ውስጥ እስራኤል ኢራንን በኒውክሌር ለመምታት ከተዘጋጀች ፓኪስታን ኒውክሌር አውጥታ በእስራኤል ላይ ለመተኮስ ዝግጁ ናት ማለታቸው ይታወሳል። ፓኪስታን የእስራኤልን ጥቃት ተከትሎ ከኢራን ጎን መሰለፏን እየገለጸች ነው። እስራኤል የሀገር ሉዓላዊነትን የተዳፈረች ሀገር ናት፣ ልትወገዝ ይገባታል ማለቷ ይታወሳል። የፓኪስታን የመከላከያ ሚኒስትር ኻዋጃ ሰይፍ ሰኔ 14 ቀን በብሔራዊ ምክር ቤት ባሰሙት ንግግር የሙስሊም ሀገራት በእስራኤል ላይ አንድ እንዲሆኑ ጥሪ አቅርበዋል። የእስራኤል ጥቃት ኢራንን ብቻ ሳይሆን የመንና ፍልስጤምን ጭምር ያነጣጠረ መሆኑን አንድ አለመሆን ሁሉንም የሙስሊም ሀገራት ለተመሳሳይ ጥቃት እንደሚያጋልጣቸው አሳስበዋል። የዚህ ዘገባ ምንጭ ታይምስ ኦፍ ኢንዲያን ነው። አንዳንዶች ይህን ዘገባ ህንድ ሆነ ብላ ፓኪስታንን ወደ ጦርነቱ ለማስገባት የዘየደችው የፕሮፓጋንዳ እንቅስቃሴ ሊሆን ይችላል ብለዋል። ህንድ ቀንደኛ የእስራኤል ደጋፊ ናት። የህንድ ህዝብም የእስራኤል ደጋፊ ነው። እስራኤል በሐማስ ጥቃት ከደረሰባት በኋላ የአጸፋ መልስ በሰጠች ሰዓት የህንድ ህዝብ አደባባይ ወጥቶ እኛ ከእስራኤል ህዝብ ጎን እንቆማለን ማለቱ ይታወሳል። አደባባይ የወጡት ህንዳውያን እስራኤል እየተዋጋች ያለችው የእኛን ጠላቶች ነው፣ አንቺን ለማገዝ ዝግጁ ነን ማለታቸው ይታወሳል። ይህም የመነጨው ፓኪስታን ከኢራን ጋር ያላትን ቀረቤታ ታሳቢ በማድረግ ነው። ማለትም የህንድ ተቀናቃኝ ፓኪስታን ከኢራን ጋር የጠነከረ ግንኙነት ስላላት ህንዳውያን በተዘዋዋሪ የጠላት የሚሏት ኢራን በእስራኤል ስትመታላቸው ጮቤ ቢረግጡ የሚገርም አይደለም። አሁን ተራው የፓኪስታን ህዝብ ሆኗል። የፓኪስታን ህዝብ እስራኤልን በማውገዝ ኢራንን እየደገፈ ይገኛል። ሰሞኑን አደባባይ በመውጣት እስራኤልን ሲያወግዙ ነበርም። 6ኛ ቀኑን በያዘው ጦርነት ኢራንና እስራኤል ምን አደረጉ? ኢራን የቴል አቪቭና ሃይፋ ነዋሪዎችን ህይወታቸውን ለማዳን አካባቢያቸውን ለቀው እንዲወጡ አስጠንቅቃለች። ኢራን ማስጠንቀቂያ በትናንትናው ዕለት የቴህራን ህዝብ ከተማውን ለቆ እንዲወጣ ትዕዛዝ ከሰጡ በኋላ የተሰማ ነው። ከትራምፕ በፊት የእስራኤሉ ጠቅላይ ሚኒስትር የቴህራን ህዝብ ከተማውን ለቆ እንዲወጣ ማሳሰባቸው ይታወሳል። ሆኖም የቴህራን ህዝብ ከከተማችን የት ነው የምንሄደው ሲል እየጠየቀ ነው። ኢራን በአሁኑ ሰዓት በአሜሪካው ከበርቴ ማርክ ዛከርበርግ ባለቤትነት የሚተዳደረው የሜታ ግሩፕ አካል የሆነው ዋትስአፕ የማህበራዊ ትስስር ገጽ አገልግሎት ላይ እንዳይውል አግዳለች። ሁሉም ኢራናውያን ይህንን መተግበሪያ ከስልካቸው ላይ እንዲያጠፉ አሳስባለች። ለዚህም ምክንያት ነው ያለችው ዋትስአፕ መተግበሪያ ለእስራኤል ይሰልላል በማለት ነው። የኢራንና የእስራኤል ጦርነት እንዲቆም የተባበሩት አረብ ኤምሬቶች ቃሏን አሰምታለች። ኤምራቲ በአፋጣኝ ተኩስ ይቆም ብላለች። ነገር ግን ጦርነቱ ቀጥሏል። የኢራን ጦር ኃይሎች ኃላፊ ለእስራኤል ነዋሪዎች ባስተላለፉት የቪዲዮ መልእክት ደግሞ የቴል አቪቭ እና ሃይፋ ነዋሪዎች ህይወታቸውን ለማትረፍ በተቻለ ፍጥነት ለቀው መውጣት አለባቸው ብለዋል። ሜጀር ጀነራል አብዱልራሂም ሙሳቪ እስካሁን የተካሄዱት ዘመቻዎች የመከላከያ ማስጠንቀቂያዎች ናቸው፣ የኢራን የቅጣት ዘመቻ በቅርቡ ይጀምራል ብለዋል። በመካከለኛው ምስራቅ ውስጥ ዋነኛ የአሜሪካ ወዳጅና ኃያል ጦር ሰራዊት ያላት እስራኤል ከአርብ ዕለት አንስቶ እየፈጸመች ባለችው ጥቃት በኢራን ተቋማትና ወታደራዊ ኃይል ላይ ከባድ ጉዳት አድርሳለች። ይህንንም የሁለቱ ሀገራት ጦርነት አስመልክቶ በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ለጋዜጠኞች መግለጫ ሰጥተዋል። ለዘመናት ኢራን በዘመናዊ ጦር መሳሪያ ራሷን ስታደራጅ የቆየችው እስራኤልን የማጥፋት እቅዷን ለማሳካት በመሆኑ በዚህ ጦርነት ግባችን የሆኑት ሁለት ጉዳዮች ለማሳካት እየሰራ ነው። እነርሱም የኒውክሌር ስጋቶችን ማስወገድና የሚሳኤል ስጋቶችን መቅረፍ ነው ብለዋል። እስራኤል በምንም አይነት ሁናቴ ህልውናዋን ለመፈታተን የሚመጡ ሀገራትን ቀድማ በመገኘት ህዝቧንና ቀጣይነቷን ለማረጋገጥ እርምጃ መውሰዷን አጠናክራ ትቀጥላለች ብለዋል አምባሳደሩ። የእስራኤል መከላከያ ኃይል ትናንት ሌሊት በኢራን የዩራኒየም ማበልጸጊያና የመሳሪያ ማምረቻ ተቋማት ላይ ጥቃት መሰንዘሩ ታውቋል። ቢቢሲ የእስራኤልን መንግስት መረጃ ከገለልተኛ ወገን ማጣራት እንዳልቻለ ጠቁሟል። በኢራን ጥቃት መውደማቸው የተገለጸው የዩራኒየም ማብሊያዎች ናቸው። የበለጸገ ዩራኒየም ለኃይል አቅርቦትና የኒውክሌር ቦምብ ለማምረት ይውላል። በኢራን ከምድር በታች የሚገኙት የዩራኒየም ማብሊያዎች በናታንዝ የሚገኙ ሲሆን እስራኤል አርብ ዕለት በፈጸመችው ጥቃት ሙሉ ለሙሉ ካልወደሙ
ከፍተኛ ጉዳት ደርሶባቸዋል ሲሉ የዓለም አቀፉ የኒውክሌር ተቆጣጣሪ ተቋም ኃላፊ ለቢቢሲ ተናግረዋል። በዚህ ጥቃት ከ50 በላይ የጦር አውሮፕላኖች በቴህራን የሚገኝ የዩራኒየም ማብሊያ ተቋምን ኢላማ አድርገው ደብድበዋል። ከዚህ በተጨማሪ በርካታ የጦር መሳሪያ ማምረቻ ተቋማት፣ ጥሬ ዕቃ የሚያመርቱና ምድር ለምድር የሚምዘገዘጉ ሚሳኤሎች፣ ተገጣጣሚዎችን የሚያመርቱ ፋብሪካዎች መመታታቸውን የመከላከያው መስሪያ ቤት መግለጫ ያሳያል።